ይህ ታሪክ እጅግ በጣም አስገራሚ፣ ዘግናኝና በሙስና የተጨማለቀ የፖሊስ ታሪክ ነው። ይህ ሰው ምን ያህል ክፉ ነበር መሰላችሁ? በዓለም ታዋቂ በሆነው የጂቲኤ ጨዋታ ላይ የተሰራው ክፉ ገጸ ባህሪ እንኳን በሱ ታሪክ ላይ ተመስርቶ ነው። ለዛሬው ታሪካችን የዚህን ክፉ ፖሊስ ታሪክ ዝርዝር ውስጥ ገብተን እንመለከታለን። ዝግጁ ከሆናችሁ ወደ ታሪኩ እንለፍ። ታሪካችን የሚጀምረው በ1992 ዓ.ም በሎስ አንጀለስ ከተማ ነው። የዚህ ፖሊስ ስም ራፋኤል ይባላል። በወቅቱ ገና የ29 ዓመት ወጣት የነበረ ሲሆን በሎስ አንጀለስ ፖሊስ መምሪያ ውስጥ ይሰራ ነበር። ራፋኤል ተራ ፖሊስ አልነበረም። ጉልበተኛ፣ የራሱን ኃይል ሌላው ላይ መጫን የሚወድ፣ እኔ ያልኩት ካልሆነ ባይ አይነት ሰው ነበር። በዚሁ ዓመት አንድ ትልቅ እድል አገኘ። በፖሊስ መምሪያ ውስጥ የወንበዴ ቡድኖችን ለመቆጣጠር ወደ ተቋቋመው ልዩ ክፍል ተዛወረ። እዚህ ክፍል ውስጥ በሲቪል ልብስ ተደብቆ በመስራት አደገኛ የሆኑ የወንበዴ ቡድን አባላትን የመያዝ ኃላፊነት ተሰጠው። ነገር ግን ይህ ኃላፊነት ለራፋኤል ሌላ ትርጉም ነበረው። ይኸውም የፈለገውን ለማድረግ የሚያስችል ያልተገደበ ስልጣን። ጊዜ እያለፈ ሲሄድ ራፋኤል እና አብረውት የሚሰሩ የቡድኑ አባላት ከመጠን ያለፈ ሙስና ውስጥ ገቡ። ወንጀልን ከመከላከል ይልቅ ራሳቸው ወንጀለኞች ሆኑ። ምን ያደርጉ ነበር መሰላችሁ? የፈለጉትን ሰው መንገድ ላይ ይዙና በኪሱ ወይም በመኪና ውስጥ እጽ ይከቱበታል። ከዚያም እጽ ይዘህ ተገኝተሃል በሚል ሰበብ በሐሰት ያስሩታል። የማይመቻቸውን ሰው ደግሞ ሽጉጥ በላዩ ላይ በማኖር ሊተኩስብን ስለነበር ራሳችንን ለመከላከል መታ ነው በሚል ሰበብ ይደበድቡታል። ከዚያም አልፈው የታሰሩትን ሰዎች ገንዘብ ይቀሙ ነበር። አሊያም በግልጽ ይህንን ያህል ብር ካልሰጠህን እናስርሃለን እያሉ ያስፈራሩ ነበር። ይህ አሰቃቂ ድርጊት ለዓመታት ያለምንም ጠያቂ ቀጠለ። በ1996 ዓ.ም ግን ራፋኤል እና አጋሩ ኒኖ የማይታመን ክፉ ድርጊት ፈጸሙ። አቬር የሚባል አንድ ወጣት የወንበዴ ቡድን አባል ወደሚኖርበት አፓርታማ አመሩ። ራፋኤል እና ኒኖ ለረጅም ጊዜ ይህን ልጅ ሲያዋክቡት ነበር የቆዩት። በዚያች ዕለት ግን ምንም የተሻለ ስራ ስላልነበራቸው ብቻ ወደ ቤቱ ሄደው በሩን በኃይል እየመቱ እንዲከፍትላቸው አዘዙት። አቬር ፈርቶ ነበር፣ እንዲገቡ አልፈለገም። ነገር ግን በሩን ሰብረው ገቡና ወዲያውኑ በካቴና አሰሩት። በካቴና ከታሰረ በኋላ ምን እንደተፈጠረ ባይታወቅም ራፋኤል እና ኒኖ ሽጉጣቸውን አውጥተው በካቴና የታሰረውን ይህን ወጣት 4 ጊዜ ተኮሱበት። አቬር አልሞተም፣ ነገር ግን ክፉኛ ቆሰለ። ራፋኤል እና ኒኖ ያደረጉት ነገር ወንጀል መሆኑን አወቁ። መከላከያ የሌለውንና በካቴና የታሰረ ወጣት ላይ መተኮስ ትልቅ ጣጣ ውስጥ እንደሚከታቸው ስለገባቸው ወዲያውኑ የሐሰት ድራማ ሰሩ። እኛ ማንም የማይኖርበት አፓርታማ ውስጥ ሆነን እየተከታተልን ሳለ አቬር ሽጉጥ ይዞ ድንገት መጣብን፣ ስለዚህ ራሳችንን ለመከላከል ተኮስንበት የሚል ታሪክ ፈጠሩ። ለታሪካቸው ማረጋገጫ እንዲሆን ቀደም ብለው በሌላ ወንጀል ይዘውት የነበረውንና በፖሊስ መዝገብ ያልሰፈረን ሽጉጥ አምጥተው ከአቬር ጎን አስቀመጡት። ሌሎች ፖሊሶች ሲመጡ ያዩት የቆሰለውን አቬርንና ከጎኑ ያለውን ሽጉጥ ነበር። ፍርድ ቤቱ በሐሰት ምስክርነቱ ምክንያት አቬርን በከባድ ወንጀል ከሰሰው። በጥይቱ ከደረሰበት ድብደባ ምክንያት ከወገቡ በታች ሽባ ሆኖ ነበር። ፍርድ ቤት ሲቀርብ ግን ማንም አላመነውም። ዳኞችና ህዝቡ የታመነውን ፖሊስ እንጂ የወንበዴ ቡድን አባል የተባለውን ወጣት አልሰሙትም። ራፋኤል እና ኒኖ ፍርድ ቤት ቀርበው አይናቸውን ሳያሹ ዋሹ። በመጨረሻም አቬር ባልሰራው ወንጀል የ23 ዓመት እስራት ተፈረደበት። በፖሊስ ጣቢያው ግን ራፋኤል እንደ ጀግና ተቆጠረ። የጓደኛውን ህይወት አተረፈ ተብሎ የክብር ሽልማትም ተሰጠው። ነገሮች በዚህ የሚያልቁ ይመስሉ ነበር። ነገር ግን በ1997 ዓ.ም አንድ እንግዳ ነገር ተፈጠረ። አንድ ከስራ ውጭ የነበረ ፖሊስ በመኪና እየሄደ ሳለ ከሌላ መኪና አሽከርካሪ ጋር መንገድ ላይ ተጣላ። ጭቅጭቃቸው እየበረታ ሄዶ በትራፊክ መብራት ላይ ቆሙ። በድንገት ፖሊሱ ሽጉጡን አውጥቶ ሌላኛውን አሽከርካሪ ተኩሶ ገደለው። የሚገርመው ግን የተገደለው ሰውን ሌላ ከስራ ውጭ የነበረ ፖሊስ መሆኑ ነበር። ይህ ክስተት ትልቅ ውዝግብ ፈጠረ። ጉዳዩ በዘር ምክንያት የተደረገ ግድያ ነው ተብሎ በሰፊው ተወራ። ምርመራ ሲደረግ ግን የተገደለው ፖሊስ ራሱ ሙሰኛ እንደነበርና ከራፋኤል ጋር የቅርብ ጓደኛ እንደነበረ ታወቀ። ይህ ክስተት የውስጥ ምርመራ ክፍል ወደ ራፋኤል እና ቡድኑ ትኩረት እንዲያደርግ አደረገ። ራፋኤል ምርመራ እየተደረገበት መሆኑን አላወቀም ነበር። በወቅቱ ፖሊስነቱን ወደ እጽ አከፋፋይነት ቀይሮት ነበር። ከሚያሰራቸው ሰዎች የሚቀማውን እጽ መልሶ ይሸጣል። አንድ ጊዜ ደግሞ በጣም ደፋር ሆነ። በፖሊስ ጣቢያው የእጽ ማስቀመጫ ክፍል ውስጥ እየገባ የተያዘውን ኮኬን እየሰረቀ በምትኩ ሌላ የዱቄት አይነት ይተካ ነበር።
በመጨረሻ ግን በአንድ ጊዜ 8 ፓውንድ ማለትም ከ1 ሚሊዮን ዶላር በላይ የሚያወጣ ኮኬን ሰርቆ ሲወጣ በቁጥጥር ስር ዋለ። ራፋኤል ተያዘ። በፖሊስ ዩኒፎርሙ የወንጀለኝነት ፎቶ ተነሳ። ከእስር ለመዳን ሲል አንድ ስምምነት አደረገ። የቀሩትን ሙሰኛ ፖሊሶች አጋልጣለሁ፣ እናንተ ደግሞ ቅጣቴን ቀንሱልኝ አለ። ራፋኤል ሁሉንም ነገር ተናገረ። ነገር ግን ሁሉንም ነገር ቢናገርም ከቅጣት ሊያመልጥ አልቻለም። የ5 ዓመት እስራት ተፈረደበት። እሱም በመቀጠል የ70 ፖሊሶችን ስም ዘርዝሮ ሰጠ። ከዚህም በላይ 90 በመቶ የቡድኑ አባላት ንጹሃን ሰዎችን በሐሰት እንደሚከሱና ፍርድ ቤት ቀርበው እንደሚዋሹ አጋለጠ። የመረጃ ይፋ ሲሆን ከተማዋ ታወቀች። ከ200 በላይ ሰዎች በከተማዋ ላይ ክስ መሰረቱ። ከ100 በላይ ሰዎች የተፈረደባቸው ፍርድ ተሰረዘ። ሃቪየርም ከእስር ተፈታ። ሃቪየር በደረሰበት ጉዳት የ15 ሚሊዮን ዶላር ካሳ ተከፈለው። የራፋኤል ታሪክ እጅግ አስገራሚ ከመሆኑ የተነሳ የሆሊውድ ፊልም እንዲሰራበት ምክንያት ሆኗል። ትሬኒንግ ዴይ በሚለው ፊልም ላይ ዴንዘል ዋሽንግተን የተወነው ገጸ ባህሪ የእሱ ታሪክ ላይ የተመሰረተ ነው። እንዲሁም በጂቲኤ ሳን አንድሬስ ጨዋታ ላይ ኦፊሰር ቴምፔኒ የተባለው ገጸ ባህሪም የራፋኤል ነጸብራቅ ነው። ይህ ታሪክ የሚያስተምረን ፍትህ ቢዘገይም እንኳ እውነት አንድ ቀን መውጣቷ እንደማይቀር ነው። የዛሬው ታሪካችን ይህን ይመስል ነበር። በቀጣይ ይህን የመሰሉ ለዛ ያላቸው እንዲሁም ለጆሮ የሚስማሙ ትረካዎችን ለማግኘት ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግዎን አይዘንጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ይቆዩን።